የመጣ ነው። ስለዚህ አብርሃም ስፔሻሊ አብርሃም መጥቶ እዚህ ልጁን እንዲያልፈቅድም እኔ ማርያምን በግሎ ከሱ ጋር ነው እንደለፋሽው ይሄ ቅጣት ሲገባው ምን ማለት አንቺን ጥሎ መሄድ ምን ማለት እንደሆነ የዛኔ ፔን ይገባዋል። ስለዚህ ይሄ ምን ፍቃድ ያስፈልጋል? ይሄኔ ቆንጆ ከጎና መሆን ደስ ይላል። ግን እኮ በግም ያስጠይቅሽ ሜሪ ማለት እኔ ምን ማለት ችግር የለም። እስኪና ወላሂ ከዚህ በኋላ እኛ እቃችንን ይዘን እንመጣለን። ከዚህ በኋላ እዚህ ቤት የምንኖረው እኔና ሜሪ ከዚህ በኋላ እዚህ ቤት እንኖራለን። ምን ያስፈልጋል? ማንም ሰው የሩታ የፈለገው ሰዓት ተናቆች እንደው ምን ይሻላችሁ እናንተ እኮ እነዚህ ሁለት ወላካችሁ ከዚህ በኋላ አብርሃም የለ ስማቸውን አልጠራም። ፋሚሊ እዛ ጋር በአጠቃላይ ያለው እዚህ ቤት መጥቶ ልጅ የሚባል ነገር ማንም ሰው እንዲያ ያልፈቅድ ማንም ሰው እሺ እናቴ ጥሎት የሄደውን ነገር በፈለገ ሰዓት እየመጣ አንስቶ የሚያየው አንስቶ ቪዲዮ ላይ የሚከታው ማንም ነበር። ሰላም እንዴት ናችሁ? ወዳጆቼ ታሪኮ ነው ስሙ በደንብ ዛሬ ወደ እናንተ የመጣሁት ዋናው ከቁጥም ቪዲዮዎች አይታችኋል። ጭንቀት ውስጥ ነሽ ስጋት የለም። ኢትዮጵያ ውስጥ ምስኪና ልጅ አብራችኋት ሁኑ በጣም ተጨንቃለች እያላችሁ ነበርና ያንን በማስመልከት ነው እንግዲህ ዛሬ ወደ እናንተ የመጣ ነው። ዋንኛው መንገዳችን ምንድነው? እናንተ አይስሙኝ የኛ ፋሚሊዎች የዳኒ ፋሚሊዎች በምትነግሩ ነገር ነው እስካሁን እየሄድን ያለነውና አሁንም ያስፈልጋታል። ትክክል ነው። የሚሄዱበት መንገድ ማንም እየመጣ መቀለድ የለበትም። ሩታ ላይ ማንም እሱ ልክ ነሽ፣ ግን በራስሽ አልተራመድሽም። ችግሩ እሱ ነው። መውጣት እንደሰማችሁ ዶቼ እንግዲህ ዳንና ሜሪ ሩታ ጋር ለመኖር እንግዲህ ሩታ ሄደዋል። እኔ በነገራችን ላይ ከሩታ ጎን መሆናችሁን አልጠላም፣ ግን ምን ቤት ናችሁ ነው? አብርሽ ልጁን ከዚህ በኋላ ታይ ማለች ሜሪ ማለት ነው። እስክስክስሚ ማነሽ አንቺ? ከሱ ጋር ለፍተሻል፣ ከሩታ ጋር ለፍተሻል። ብዙ ስቃይ ያሳለፈችው ባይዘው ሩታ ናት። እርግዝና ምኑ ወደዛ ወደዚህ ስትል እሷ ነበረች። አንቺ ምን ቤት ነሽ አብርሽ የምትከልከይ? በግ እንደሚያስጠይቅሽ አታውቅም። የማይመስል ነገር ጋይስ። ይሄ በነገራችን ላይ ሩታ ማለት ነው አልነቃሽም። የኔ ቆንጆ ተጠቅሞብሽ ነው። ሲቀጥል ደግሞ ትላንትና ፈረጁ ምን አለ? ዳኒም አይጠቅምሽም፣ ከአንቺ ጋር በአንቺ ዙራ ያሉት ያንዳንዱ ነገር ያስመሰለ ነው ብሎ አልነበር እንዴ? ዳኒ ሊወስድ ነው አላሉም እንዴ? ልጁን እንዴት ዛሬ ሊመጣ ቻለ? ለማንኛውም ሩታ የኔ ቆንጆ ማለት ነው እውነት ለመናገር ከአንቺ ጎን መሆን ጥሩ ነው፣ ግን ይሄ ትክክል ነው ብዬ አላስብም። አባትና ልጅ ማለያየት አችልም ሜሪ ማለት ነው። አልሰማሽም?